የአማራ ፋኖ በአራቱም አቅጣጫ ድል እየተቀዳጀ ሲሆን የተቋቋመበትን ዓላማ ወደ ጎን በማለት በብልጽግና አገዛዝ እየተዘወረ ያለው መከላከያ ሰራዊት ደግሞ አማራ ክልል ላይ ከባድ ሽንፈትን እያስተናገደ ይገኛል። ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ሰኔ 2 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እውነትና ሀቅን ይዞ በአንድነት ለነጻነት ነፍጥ ያነሳው የአማራ ኃይል ፋኖ በድል ጎዳና ላይ የተረማመደ ለወዳጆቹ ብስራትን ለጠላቶቹ ደግሞ መርዶን እያሰማ ይገኛል። በማናለብኝነት በልህና በትዕቢት አማራ ክልል የገባው የብልጽግና አገዛዝ ሰራዊት በበኩሉ በፋኖ አይቀጡ ቅጣት እየተቀጣ መውጫው ጠፍቶበት በህልውና ታጋዮች በአማራ ፋኖ ኃይሎች እንዳይነሳ ተደርጎ እየተመታ ነው። ከስህተቱ የማይማረው የብልጽግና ቡድን ስልጣኑን ለማቆየት ያለ የሌለ ኃይሉን በመጠቀም እስካሁን እየተዋጋ ቢሆንም የአማራ ፋኖ ኃይሎች በገባበት ሁሉ እየተከታተሉ አይቀጡ ቅጣት እየቀጡት ይገኛል። በዚህም የአማራ ፋኖ ኃይሎች በሁሉም የክልሉ ክፍለ ግዛት በጎንደር፣ በሸዋ፣ በወሎና በጎጃም ድል እየተቀዳጁ የአገዛዙን ጦር መፈናፈኛ አሳጥተውታል። በትናንትናው ዕለትም በወሎ ቀጠና የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል ኮር መብረቅ ክፍለ ጦር፣ ኢንጂነር ደሳለኝ ክፍለ ጦርና የኮሮ ቃኝ በጋራ ባደረጉት እልህ አስጨራሽ በርካታ ድሎችን ተጎናጸፈ። በዚህ ቀጠና ከግንቦት 25 ጀምሮ ለአንድ ሳምንት እስከ ትላንት ድረስ በተደረገው ብርቱ ተጋድሎ በርካታ መከላከያ ሰራዊት አባላት መደምሰሱና መቁሰሉ ነው የታወቀ። ከትላንት በስቲያ ግንቦት 30 2017 ዓ.ም በነበረው ተጋድሎ ረፋድ ከ3 ወረዳ የሰበሰበውን ኃይሉን ሬሽንና ተተኳሽ ለማቅረብ 10 አህያ ጭኖ ወደ በታ ሲገሰግስ በተደረገው የደፈጣ ጥቃት ብዙዎች ጉዳት አስተናግደዋል። በዚህ አስደናቂ አውደ ውጊያ ከጠላት በቁጥር በርካታ ሙትና ቁስለኛ የሆነ ሲሆን ቁስለኛው በውል ያልተጣራ ከጠዋቱ እስከ ማታ 4 አምቡላንስና 1 ፒካፕ ወደ መካነ ሰላም ሲያመላልስ መዋሉ ነው የተገለጸው። ለተከታታይ አንድ ሳምንት በነበረው ብርቱ ትንቅንቅና ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ ያደረሰበት አገዛዙ አፈሙዙን ወደ ንጹሃን በማዞር ደግሞ ቀበሌ 25 ላይ ጌታቸው አማረ የተባለ ንጹሃን ግለሰብን በግፍ ረሽኖታል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ በላስታ ድብኮ ጋሸና ቀጠና በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ የብልጽግና ሰራዊት ሙትና ቁስለኛ ተደርጓል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ላስታ ሳምነው ኮር ባንታባተ ክፍለ ጦር ስር በአርበኛ ማረጎ አስፈው የሚመራው የዋክሹም አድማሱ ሻለቃ ተወርዋሪ ፋኖዎችም በብልጽግና መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ አደረሱ። በላስታ ጀነራል አሳምነው ጽጌ ኮር ባንታባተ ክፍለ ጦር ስር የሚገኘው የዋክሹም አድማስ ሻለቃ ከትላንት በስቲያ ግንቦት 30 2017 ዓ.ም መነሻውን ጋሸና ከተማ አድርጎ የተንቀሳቀሰውን አንድ ሬጅመንት የጠላት ጦር በጣጃ ዙሮ ቆላ አቃስ ሲደርስ ደፈጣ በመያዝ ከ7 በላይ ሙትና 3 ቁስለኛ ያስታቀፉት ሲሆን ይህንን አንድ ሬጅመንት የታፈነን የጠላት ኃይል ለማስለቀቅ በመቂት አድርጎ የገባውን አድማብተናና ሚሊሻ ደግሞ የቀኝ አዝማች ቦጋለ ሻለቃ አባት አርበኞችና የዋክሹም አድማሱ ሻለቃ ቃኞች በሌላ አቅጣጫ ከላላና መከታ በመስጠት የጠላትን ጦር ጫካ የበተኑ ሲሆን ጠላት ዲሽቃውን ነቅሎ እግሬ አውጭኝ ብሎ የሸሸ መሆኑ ነው የታወቀም። ያንቺም ነበልባል ፋኖችም ወደ ወቄታ አቃትና አርቢት ዘልቀው በመግባት ጥቃት በአገዛዙ ኃይሎች ላይ በመፈጸም የተሳካ ኦፕሬሽን በማድረግ ከጠላት ኃይል 3 ክላሽንኮቭና 190 የክላሽ ተተኳሽ ማርከዋል ነው የተባለ። በጎጃም ቀጠናም የሐዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላጓሮ ብርጌድ በየቀጠናው የገባውን የብርሃኑ ጁላ የጦር ሰራዊት ከፍተኛ ውጊያ በማድረግ ሙትና ቁስለኛ አድርገው በመጣበት እግሩ ሸሽቶ እንዲመለስ አድርገውታል። በወጅና የመገጅ ላይ ከጠዋቱ 1 ሰዓት እስከ 3 ሰዓት ትንቅንቅ የተደረገ ሲሆን 5 የጠላት ኃይል ተደምስሷል፣ 3 ደግሞ ቆስሏል ነው የተባለ። ግንቦት 30 2017 ዓ.ም ከተለያየ አቅጣጫ የዛምብራ ብርጌድ ጋር ውጊያ አድርጎ ከፍተኛ ምት ሲገጥመው ደግሞ በበቀልና በርጋ በተባለ ቦታ አንድ ንጹሃንን በግፍ የረሸኑ ሲሆን በተጨማሪም ቤዛው ምረትና ታደለ ገዛኝ የተባሉ 2 የተስካረ ማርያም ነዋሪ ግለሰቦችን በጥይት ደብድበዋል። በዚህም ከባድ ቁስለኛ በመሆናቸው ሆስፒታል ይገኛሉ። ሆኖም በዚህ ውጊያ ጠላት ሰብአዊና ቁሳዊ ኪሳራን አስተናግዶ እንዲሄድ ተገዷል ነው የተባለው። በተመሳሳይ በዮሐንስ ዓለማየሁ ብርጌድም ልዩ ኦፕሬሽን ተሰራ። 3 የብልጽግና አመራሮች በዮሐንስ ዓለማየሁ ብርጌድ አናብስት ገቢ ተደርገዋል።
በሌላ መረጃ የጠላት ኃይል ፋኖን በገፍ እየተቀላቀለ ነው ተባለ። በአንድ ሳምንት ውስጥ ከጠላት በመውጣት የአዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን ከተቀላቀሉ መከላከያዎች ውስጥ አንደኛ አብርሃም ዋሌ፣ ሁለተኛ ለሙካሳ፣ ሶስተኛ መኳንንት ገብሬ፣ አራተኛ ኃይለ መስቀል ጋሻው፣ አምስተኛ ደሳለኝ ሰጠኝ፣ ስድስተኛ ኤልያስ ግዛቸው፣ ሰባተኛ ዳንኤል ተሾመ፣ ስምንተኛ ስማቸው ተክሌ፣ ዘጠነኛ ጋዲሳ አብዴላ፣ 10ኛ ካሊፍ አባሽር፣ 11ኛ አማረ ደምሰው፣ 12ኛ ጋሻው አባቦ፣ 13ኛ ለውጤት ይስመው፣ 14ኛ ቻላቸው ወንድም ይገኙበታል። ከአድማ ብተና መካከል ደግሞ በላይነህ ሙሉ ቀንና ቶማስ ተሾመ የተቀላቀሉ ሲሆን ሚሊሻዎችም ተቀላቅለዋል። በዚህም አባት ነቀሬ ተሾመ፣ ምናልባት አይን የገበየው አደረው፣ አያሌው ሊህ፣ አንተናኔ ደምለው፣ አማረ ተሻገር ከሚሊሻዎች መካከል ደግሞ ፋኖችን የተቀላቀሉ ናቸው። በሌላ በኩል ደግሞ ጠላት ተስፋ በመቁረጥ እርስ በርሱ እየተዋጋ ስለመሆኑ ተነገረ። ግንቦት 30 ቀን 2017 ዓ.ም የብርሃኑ ጁላ የጦር ሰራዊት እርስ በርስ ስለመገዳደሉ ተነግሯል። ከትላንት በስቲያ ማለትም ግንቦት 30 2017 ዓ.ም ከምሽቱ 2 ሰዓት በፈለገ ብርሃን ነውስ ወረዳ ልዩ ስሟ ኩምድሪ በምትባል ቦታ የመከላከያ ሰራዊት የእርስ በርስ ተኩስ ከፍቶ መደበኛ ውጊያ በሚመስል መልኩ የተኩስ ምልልስ ሲካሄድ አንዱ የመከላከያ አባል ቦምብ በመጣል ሶስቱን የመከላከያ ሰራዊት አባላት እስከ ወዲያኛው ሲደመስሳቸው 7 የሚደርሱትን የመከላከያ አባላት ደግሞ ከባድ ቁስለኛ አድርጓቸዋል። በመጨረሻም ወጣቱ ጥይቱን ሲጨርስ በሌላ መከላከያ ስለመመታቱም ታውቋል። በአጠቃላይ በነበረው የእርስ በርስ ውጊያ ግን 7 የመከላከያ አባላት ከባድ ቁስለኛ ሲሆኑ 4 የመከላከያ ሰራዊት አባላት ደግሞ ሙሉ በሙሉ ተደምስሷል። ይህ በእንዲህ እንዳለ 3 ንጹሃን አማራዎች በግፍ መረሸናቸው ተነገረ። በትናንትናው ዕለት የአብይ አህመድ የጦር ሰራዊት ከሰከላና ከቲሊሊ መካከል ዳንጋያ መገንጠያ ተብሎ ከሚጠራው ቦታ ላይ 3 ንጹሃን አማራዎችን በአሰቃቂ ሁኔታ ረሽኗል። ፉሉሉ የተባለ የሰከላ ተወላጅ፣ ብርሃኑ የጉባላ ቀበሌ ተወላጅና ለጊዜው ማንነቱ ያልታወቀ ንጹሃን በአጠቃላይ 3 ንጹሃን አማራዎች በአገዛዙ ኃይሎች መረሸናቸውን የተገለጸ። የአገዛዙ ኃይል የፋኖን ምት መቋቋም ሲያቅተው የበቀል በትሩን ንጹሃን ላይ እያሳረፈ ሲሆን እነዚህ የግፍ ሰለባዎችም ምንም አይነት ከፋኖ ጋር ግንኙነት የሌላቸው በተለያየ የቀን ስራ የሚተዳደሩ እንደነበሩ ነው የታወቀ። በጎንደር ቀጠናም የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ባንታ ባተ ኮር ድል ቀንቶታል። እንደ ምንጫችን ገለጻ ኢንጂነር ስመኘው በቀለ ክፍለ ጦርና አፄ ፋሲል ክፍለ ጦር ፎገራ ወረዳ ወረታ ከተማ የአገዛዙ ሰራዊትና ካድሬ የሐሰት ፕሮፓጋንዳና የማስመሰል ስራን በወረታ ከተማ ለመፈጸምና የፋኖን ስም ለማጠልሸት ከተማውንና የአካባቢውን አርሶ አደር አስገድዶ ለመስበክ ሰብስቦ እያለ የአገዛዙን ሴራ ፋኖች አክሽፈውበታል። የአማራ ፋኖ ብሔራዊ ኃይል ፋኖች ወረታ ከተማ ላይ ተኩስ በመክፈትና ካድሬዎቹ ባሉበት ቦታ ቦምብ በማፈንዳት ቁማርተኛውን ቡድን በትነውታል ነው የተባለ። በዚህ ስብሰባ ከፍተኛ የክልሉ የብልጽግና አመራሮች የተገኙ ሲሆን ያቀዱት እቅድ ሁሉ ግን ባለመሳካቱ እንዲያሳልፉ ተገደዋል። ሌላኛው የአገዛዙ እቅድ በወረታ ዙሪያ ያሉ ንጹሃን አርሶ አደሮችን መሳሪያ ለማስወረድ ሞክሮ የአማራ ፋኖ ብሔራዊ ኃይሎች በከፈቱበት ተኩስ በፍርሃት እግሬ አውጪኝ ሲል ሁለተኛው እቅዱም ከሽፎበታል። አፄ ፋሲልና ኢንጂነር ስመኘው በቀለ ክፍለ ጦር በቀጠናው ላይ የተቀዳጀ ስራን በመከወን የጠላትን አንገት እያስደፉ ሐሳዊ ስራውን ለህዝብ እየገለጡት ይገኛል። ሁለቱ ክፍለ ጦሮች የአንድ መሆንን ትርፋማነት ተረድተው እጅና ጓንት በመሆን ለጠላት ምቹ ሁኔታን እያሳጡ ይገኛሉ። ኮሩ ከተመሰረተ ጊዜ ጀምሮ በቀጠናው የሚንቀሳቀሱት ሁለቱ ክፍለ ጦሮች ከደብረ ታቦር ባህር ዳር ይደረግ የነበረውን ዝርፊያ፣ እገታ፣ ግድያ፣ የንጹሃን መንገላታትና ሰይጣናዊ ግብርን በተባበረ ጥምረታቸው ሊያስቆሙትም ችለዋል። በዚህ ሰዓት በሁለቱ ክፍለ ጦሮች መዳረሻ ፍትህ ነግሶ ንጹሃን መንገደኞች በነጻነትና በሰላም እንዲንቀሳቀሱ ማድረግ መቻላቸውም ነው የተገለጸ። በተገኘው እፎይታ የአካባቢው ማህበረሰብን በእጅጉ ደስተኛ ስለመሆኑ ምንጫችን ነግሮናል። ከዚህ በኋላም የተገኘውን የህዝብ ሰላም በተሻለ መንገድ እንዲቀጥል ክፍለ ጦሮቹ ሁሉ ለህዝባቸው ሰላም የትኛውንም እርምጃ ለመውሰድ ይገደዳሉ ነው የተባለ። በአንዳቤት ወረዳም አገዛዙ ነውር የሰራ ሲሆን በትክል ድንጋይ ቀበሌ አስሞ ጊዮርጊስ ቤተክርስቲያን የአገዛዙ ሰራዊት የሆነው መከላከያ ቤተክርስቲያን ቅጥር ግቢ ውስጥ በድፍረት ሄዶ የአስሞ ቤተክርስቲያንን የምጽዋት ብር በጉልበት ከግምጃ
ቤት 400 ሺህ ብር ሲዘርፍ የቤተ ክርስቲያኗን 2 የጥበቃ መሳሪያዎችንም አስገድዶ መዝረፉ ነው የተገለጸ። አገዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በጠላትነት ከፈረጀ ከራርሟል። መፈረጅ ብቻ ሳይሆን የጥፋት ሰይፉንም መዞበታል። አገዛዙ ህዝብ ጠል መሆኑን የሚገልጠው ቤተ እምነቶች ላይ ጅምላዊ ጥቃት በመፈጸምና በማራከስ መሆኑ ትናንትም ሆነ ዛሬ የሚሰራቸው ግብሮቹ አፍ አውጥተው ይናገሩ ጀምረዋል። የአማራ ፋኖ ብሔራዊ ኃይል አፋባ በመርሳ ከተማ በጸረ አማራው ብልጽግና ስርዓት አገልጋይ ካድሬዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፋባ በወሎ ቀጠና ልጅ ኢያሱ ኮር ስር የሚገኘው የእጁ ክፍለ ጦር ልዩ ኮማንዶዎች መርሳ ከተማ ሰርገው በመግባት ህብረተሰቡ ከአቅሙ በላይ ግብር እንዲከፍል በማስገደድ የብልጽግና ስርዓትን ለማስቀጠል እየሰራ ይገኝ የነበረውን የከተማዋ ገቢዎች ቢሮ አመራር የሆነውን አቶ ሞላ ተሰሜን ያለምንም የመሳሪያ ኮሽታ የኮማንዶ ሳይንስ ቴክኒኮችን ብቻ በመጠቀም ደምስሰው ተወጥተዋል። የከተማ አስተዳደሩ ገቢዎች ቢሮ አመራሩ አቶ ሞላ ተሰሜ የብልጽግናን የሞት ስርዓት ነፍስ እንዲዘራ ለማድረግ በገንዘብ በኩል የንግዱ ማህበረሰብ ላይ ከፍተኛ ግብር በመጣልና እንዲከፍሉ በማስገደድ በተቃራኒው ጸረ አማራው አገዛዝ የፋይናንስ አቅሙን በማሳደግ ህዝቡ ላይ የሚፈጸመውን በደል አጠናክሮ እንዲቀጥል ሲሰራ የነበረ እንዲሁም የተጣለባቸውን ከአቅም በላይ የሆነ ግብር መክፈል ያልቻሉትን ደግሞ በመከላከያ ሰራዊትና በሚሊሻ እንዲታፈኑና እንዲገደሉ ሲያስደርግ ቆየቱ ነው የታወቀ። አመራሩ ከዚህ ቀደም ከድርጊቱ እንዲታቀብ ተደጋጋሚ የሆነ ማስጠንቀቂያ ተሰጥቶት የነበረ ቢሆንም አሻፈረኝ በማለትና መታረም ባለመቻሉ ግንቦት 30 2017 ዓ.ም አጥቢያ ሌሊት ላይ የመጨረሻ እርምጃ ተወስዶበታል። ከቀናት በፊት የከተማዋ የመሰረተ ልማት ቢሮ ኃላፊ አቶ ሙልጌታ ሰማው በህዝብ ላይ የሚያደርሰውን በደል ማቆም ባለመቻሉ ከተደጋጋሚ ማስጠንቀቂያ በኋላ በእጁ ክፍለ ጦር ልዩ ኮማንዶዎች የመጨረሻ እርምጃ እንደተወሰደበት አይዘነጋም። መርሳ ከተማን ጨምሮ የእጁ ክፍለ ጦር በሚንቀሳቀስበት ቀጠና የሚገኙ የብልጽግና ካድሬዎች ላይ የሚወሰደው እርምጃ ተጠናክሮ የሚቀጥል ሲሆን ከትግላችን ስንዝር ላታቆሙን፣ ነገር ግን የብልጽግናን አገዛዝ ለማስቀጠል እኩይ ተግባራትን የምትፈጽሙ ካድሬዎች አሁንም ከድርጊታችሁ በአስቸኳይ የማትቆጠቡ ከሆነ የነ ተገኘ ሽፈራው፣ የነ ሙሉጌታ፣ የነ ሞላ ተሰሜና የሌሎች ዕጣ ፈንታ እንደሚገጥማችሁ ከወዲሁ እንድታውቁት እናሳስባለን ብለዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ እያለን በዚሁ አበቃን። መልካም ቆይታን ተመኘን።